by the Axis and the first liberated. He is greeted by the President and the President's daughter, Anna Roosevelt Bottger. ያኑና የእንግሊዙ የውጭ ጉዳይ ሚኒስትሮች በኢብን እና ስፎርዛ አንድ ውጥን ወይ ፕላን አቀረቡ። ይሄ ደግሞ ኤርትራን ለሁለት መክፈል ነው። ምስራቃዊውን ፓርት ወደ ኢትዮጵያ ሌላውን ደግሞ ወደ ሱዳን የሚል ነው። በጣም የሚያሳዝነውና የሚገርመው የሚያሳዝን እንኳን ለኛ ኤርትራውያን ነው። ኢትዮጵያ ኤርትራ ለሁለት እንድትከፈል ያኔ ቮት ካደረጉ ሀገሮች አንዷ ነች። ኤርትራ በታሪክ ትገባኛለች ያለው አክሊሉ ሀብተወልድ ኤርትራ የኢትዮጵያ የስልጣኔ መቀመጫ ነች ያለው አክሊሉ ሀብተወልድ ኤርትራ ለሁለት እንድትከፈል ቮት አድርጋለች ኢትዮጵያ። ሰላም ተኸታተልቲ ናይ ሂምቦል ሚድያ ሎማዓንቲ ዝበልናዮ ዝተፈላለዩ ዜናታትን ትንታነታትን ሒዝናልኩም ቀሪብና ኣለና። ኣብዚ ናይ ሎማዓንቲ ኣዝዩ ኣገዳሲ ዝበልናዮ ሰነዳትን ታሪክን በርቢርና ስለያ ኣሜሪካ ብዛዕባ ጉዳይ ኤርትራን ኢትዮጵያን ኣመልኪቱ ዘውፅኦ ሓበሬታን ሰነዳትን ምስጢራዊ ሰነዳትን እንታይ ከም ዝብልን ዝተፈላለዩ ትንታነታትን ብፅሑፍን ብትርጉምን ሒዝናልኩም ቀሪብና ኣለና። ኣብዚ ናይ ሎማዓንቲ እንህበኩም ኣዝዩ ኣገዳሲ ሰነድ ኩልኩም ክትሰምዑን ክትከታተሉን ሼርን ላይክን ክትገብሩን ድማ ናባኻትኩም ክንገድፎ ኢና። ሰናይ ምክትታል بنقحها قرني بالأخبط وزيمة بنقحها متني بفاتا حنعنا زمزمها بنقلا بخارن عف مسكن أبشويهيت مشلا كدر فلكي دمهم بار بزاناي حونا بنيام في الساعتين بكندل ميديا متيو المجال شوعات شومن توارح ذهب أزيا قداسي تنتنا كن أتوينا أبزي نقداي إيرتران إثيوبيان يجب أن يو أتولوز الله إثيوبيا أبزي جزيزي نحلف تاريخ بملؤو بأزيو زجرم تبو مس إيفيدنس ويون مس ناتو شبتات كأربلنايو حوبينيام أتي سندات زبال كود ما أنا كأربلكم مسايتنو የጣሊያኑና የእንግሊዙ የውጭ ጉዳይ ሚኒስትሮች በኢብን እና ስፎርዛ አንድ ውጥን ወይ ፕላን አቀረቡ። ይሄ ደግሞ ኤርትራን ለሁለት መክፈል ነው። ምስራቃዊውን ፓርት ወደ ኢትዮጵያ ሌላውን ደግሞ ወደ ሱዳን የሚል ነው። ኣብዚ ናይ ጣሊያንን ናይ እንግሊዝ ወከልቲ እቲ በኢብን ስፎርዛ ዝበሃል ንኤርትራ ኣብ ክልተ ምቃል እዩ። እቲ ሓደ ክፋል ምዕራባዊ ክፋል ናብ ሱዳን፣ እቲ ሓደ ክፋል ድማ ናብ ኢትዮጵያ ንኽኣቱ ኣብትና ዩናይትድ ኔሽን ዝሃብዎ ትንተና እዩ ዝገልጽ። ኣብዚ እቲ ዘገርም ዝብሎ ሓውቢንያም እታ ኤርትራ ትግብኣኒኣ ብታሪክ ናተያ ነይራ ኢላ ኣብዚ ግዜ እዚ ክሌም ትገብር ዘላ ኢትዮጵያ ኣብቲ ግዜ እቲ ኤርትራ ኣብ ክልተ ንኽትክፈል ካብቶም ዘድመፁ ምዃኖም እዩ ኩሉ ሰብ ከስተውዕለሉ ዘለዎ። ኩሉ ግዜ ናተይ ንትብሎ ኣብ ክልተ ንኽክፈል ኣይትፅዕርን ኢኻ። እዚ ወላ ናብቲ ናይ ቅዱሳዊ ፅሑፋት እንድሕር ከይድካ ክልተ ንስቲ بحد قلعة ودي لون تبع سامو نام نقول سلومن كده يبل أبو تنقول سنة قداي سلز تردو تحنت سبيتي دك يساخول لا وداد صغيت أتو سلز موتة تحدقن بهوت سلز نبرة سريقة كم ناتاجي راح يزاتو نبرة تمو ناب تنقول بمخاد ناتي يوتبل أتعدي إدما ناتي يوتبل أتنقول سمو دحان أب كل التايم مقل زقلعة مسبلة أتا أديو زي كونت يمقل تبل مغنياتو ودا مويتو سلز كونت بعلا ናይ ተቆልዓት ሓላፍነት የብላን ዘገድሳ እውን ኣይኮነን። ስለዚ እቲ ንጉስ ኣዲኡ መን ምዃና ብትክክል ስለ ዝፈለጠ ነታ ኣዲኡ ነተቆልዓ መለሰሉ ይበሃል። ናብዝና ኢትዮጵያ ድማ ንምፃእ ኢትዮጵያ ንኤርትራ ትግብኣኒኣ ናተይ ኣካል እያ ነይራ እንዳበለት ተደጋጋሚ ዝኣረገ ታሪክን ካልእን ከምፁ ንሰማዕ ኣለና። እዚ ብተደጋጋሚ ዝመፅእ ዘሎ እዩ። ምስኡ ምትሓዝ ዘለዎ እውን ከሪአኩም እየ። ንኣብነት በዚ ዝገብርዎ ዘለዎ ኣብዚ ሕጂ ግዜ ዓሰብ ግዝኣት ኢትዮጵያ ስለዝነበረ ብሕግን ብሰላምን ናብ በዓል ዋንኡ ክምለስ ኣለዎ ዝብል ዝተፈላለዩ ፕሮፓጋንዳ ካብና ፒፕን እንሰማዕ ኣለና። ስለዚ ኤርትራ ኣካሎም ትዳ ነይራ ከመይ ገይሮም ኣብ ክልተ ክትምቀል ፈቒዶም ዝብል ረእይዎ። ብመጀመርታ እውን ኤርትራ ኣካሎም ነይራ ስለዘይትፈልጥ እዩ። ንቐፅል እስከ ድሓን
በጣም የሚያሳዝነውና የሚያሳዝን እንኳን ለኛ ኤርትራውያን ነው። ኢትዮጵያ ኤርትራ ለሁለት እንድትከፈል ያኔ ቮት ካደረጉ ሀገሮች አንዷ ኤርትራ በታሪክ ትገባኛለች ያለው አክሊሉ ሀብተወልድ ኤርትራ የኢትዮጵያ የስልጣኔ መቀመጫ ነች ያለው አክሊሉ ሀብተወልድ ኤርትራ ለሁለት እንድትከፈል ቮት አድርጋለች። ኢትዮጵያ ኤርትራ የምትባለው እንደ ኤንቲቲ እንድትጠፋ ማለት ነው። ፈርመው ሁለቱም ሀገራት በፍላጎታቸው አሁን ተገደን ነው የሚባለው ነገር የሚመጣበት ይሄን ውል ዲፖዚት አድርገውታል ለሊግ ኦፍ ኔሽንስ ማለት ነው። ይሄን ሰነድ አለ። ይሄ ኢትዮጵያ የነበረውን ሁኔታ ተቀብላ ፈርማ ተቀብላ ያደረችበት ጉዳይ ነው እና አሁን ተመልሶ እንደገና ተከፍቶ የሚነሳ ጉዳይ አይደለም ማለት ነው። ሌላ ለዚህ ለውይይታችን ጠቃሚ የሚሆን at the same time እዛ አካባቢ ያጋጠመው ነገር ምንድነው 1935 የነበረው የጣሊያን ወረራ ኣብዚያ ቢንያም እንታይ እዩ ዝነግር ዘሎ ኣብ 1897 ልክዕ ኩናት ዓድዋ ሓደ ዓመት ድሕሪ ምውድኡ ዝኸውን ዘሎ ፈሪሙ ምኒልክ ዝኸውን ዘሎ ንኤርትራን ኢትዮጵያን ናይ ትዶብ ምስ ጣልያን ብምፍርራም ኤርትራ ኣካል ግዝኣት ናይ ጣልያን ምዃና ዝሓንፀፀሉ እዩ። ብድሕሪኡ ወላ እውን ወራር መፂኡ በቲ ወራር መፂኡ ኣብ 35 ጣልያን ስለ ዝወረረት ብሕጊ ፈሪሲ እዩ ወይ ገለ ዝብልዎ ፍጹም መሰረት የብሉን። ምክንያቱ ትዶብ ዝተፈረመ ኣይፈርስን እዩ። ኣብዚ ብንጹር ክነግረና እዩ ሓዊ ቢንያም። እዚኣ ክምለሳ እየ ኣብቲ ናይ ታሪኻዊ ድሕረ ባይታ ክምለስ እየ ኣብቲ ናይ ሰነዳት ወፂኡ ዘሎ ኣብዚ ሰነዳት ንጉዳይ ኤርትራ ኣመልኪቱ ፌብሩዋሪ 13 ምስ ሩዝቨልት ፕሬዚደንት ናይ ኣሜሪካ ኣብቲ ግዜ እቲ ዝነበረ ንኤርትራ ሃቡኒ ኢሉ ላዕልን ታሕትን ዝብለሉ ዝነበረ ሰነዳት እዩ ኣብዚ ተረኺቡ ዘሎ። እዚ ሰነዳት ኩልና ከነስተውዕለሉን ክንሪኦን ኣገዳሲ እዩ። እንታይ ይብል ናብቲ ሰነዳት ክወስደኩም እየ። እዚ ይብል ኣብ 1950ታት ንዝነበረ ኣሜሪካ ሻቁለታ ኣብዚ ጉዳይ ናይ ኤርትራ ኣልዒላ ተዛረበቶ ናብ ህዝቢ ድማ ዲክላሲፋይድ ወይ እውን ናብ ህዝቢ ተዘርጊሑ ዘሎ ሰነድ እዩ። እንታይ ይብል እዚ ሰነዳት እዚ ሓደ ካብቲ ዘገርም እዩ። ይብል በቶም ኣሽሓት ዝቁፀሩ ምስጢራውያን ዝነበሩ እሞ ሕጂ ተቃልዑ ናይ ኣሜሪካ ወፃኢ ርክባት ሰነዳት ኣዝየ ተገሪመ ይብል። እዚ ብሲራክ ክፍለ ሸር ዝተባሃለ እዩ። ብሓቂ እውን ኣዝዩ ዘሰንብድ እዩ። ብፍላይ ድማ ኣሜሪካን ዓባይ ብሪጣንያን ነታ ናይ ኤውሮጳ መግዛእቲ ዝነበረት ኤርትራ ናብታ ናይ ኣፍሪቃ ሃይለ ስላሴ ኢትዮጵያ ብዘይፍትሓዊ መገዲ ከመይለን ከም ዘረከበኣ ዘቃልዕ ሰነድ እዩ ዘሎ። ናይቶም ሰነዳት ብግልፂ ከም ዝርእይዎ ዕላምኦም ጂኦፖለቲካዊ ረብሓታት እምበር ብፍትሒ ወይ ብመሰል ርእሰ ውሳኔ ዝተመርሐ ኣይነበረን። ኤርትራ ንዓሰርተታት ዓመታት ክትከራኸረሉ ዝፀንሐት ሓቂ ሕጂ ብፀሊምን ፃዕዳን ንጹር ኮይኑ ወፂኡ ኣሎ። ካብቶም ዋናታት ካብ ሰነዳቶም ብዝወፀ መርትዖ እውን ተረጋጊጹ ኣሎ። እዚ ሒዘዮ ዘለኹ ሰነድ ከም ዘርእይዎ ይብል እቶም ብዛዕባ ልኡላውነት ወይ ሙሉእ መሬት ኤርትራ ንዓኣቶም ኣገዳስን ኣይነበረን። ሃይለ ስላሴ ኣብ ደገ ባሕሪ ወይ ኣክሰስ ቱ ደሲ ክሳብ ዝረኸበ ኤርትራ ክትምቀል ምዕራባዊ መሬታ ናብ ሱዳን ክወሃብ እቲ ዘረፈ ድማ ናብ ኢትዮጵያ ክፅምበር እዩ ድልየቱ ዝነበረ። እዚ ጥራይ እኳ ኤርትራ ታሪኻዊ ኣካል ኢትዮጵያ ከም ዘይነበረት ህያው ምስክር እዩ። ምክንያቱ ኤርትራ ብሓቂ ናይ ኢትዮጵያ ነይራ እንተትኸውን ነይራ ኢትዮጵያ ነቲ ናታ መሬት ብዘይ ሓላፍነት ኣሕሊፋ ኣይመሃበቶን ነይራ። ብሪጣንያ እውን ብወገኖም ኣብ እንዳ ሕብስቲ ኩኪ ሾፕ ከም ዝኣተዉ ስሱዕ ቆልዓ ኮይኖም ይዋስኡ ዝነበሩ። ግዝኣት ብሪጣንያ ንዘለኣለም ዝነብር ስለ ዝመስሎም ድማ ነቲ ዶባት ከምቲ ንዓመታት ንዓታቶም ዝጥዕሞም ነቲ ብሕልሞም ዝርእይዎ ዝነበሩ ናይ ወፃኢ ግዝኣታት ንምስፍሕፋሕን ንምትዕርራይን ይጓሂዩ ነበሩ። ሸቶኦም ንጹር እዩ ነይሩ። ነቲ ልሙዑን ማዕድናት ዝበዝሖን ምዕራባዊ ቆላ ኤርትራ ናብ ኣንግሎ ግብፃዊ ሱዳን ናይ ሎም ሱዳን ምሕዋስ ንብሪቲሽ ሶማሊላንድ ኢታልያን ሶማሊላንድ ኦጋዴንን ሓዊስካ ኣብ ትሕቲ ፅላል ብሪጣንያ ዝመሓደር ዓባይ ሶማልያ ምምስራት ሃይለ ስላሴ ንዓሰብን ከባቢኣን ክሳብ ዝረኸበ ነዚ ሓሳብ እዚ ንምቕባሉ ድሉ ነበረ። ኣብ ትሕቲ ፅላል ብሪጣንያ ዝኸውን ትግራይ ትግርኝ ዝብል ግዝኣተ ንምፍጣር ድማ ምፍታን ኣሜሪካውያን ከም ሓደስቲ ተዋሳእቲ ዓለም ለኻዊ መድረኽ ኣብቲ ግዜቲ
ናይ ባዕሎም ጽላሎት ስፌር ኦፍ ኢንፍሉዌንስ ይፈጥሩ ነበሩ ብወገን ሃይለ ስላሴ ካብ ዘለዎም ድንጋጼ ንሱ ኣብ 1935 ስጋብ 41 ኣብ ስደት ስለ ዝተዋረደ ብኻልእ ወገን ድማ ኣብቲ ናይ መጀመርታ እዋን ዝሑል ኩናት ማለት ኮልድ ዋር ከም ጠቃሚ ጸረ ኮሚኒስት መሻርክቲ ስለ ዝረኣይዎን ንኢትዮጵያ ከም ስትራቴጂካዊ ሓብቲ ይርእይዋ ነበሩ ኤርትራ ድማ ናይዚ ኣደዳ ማለት ኮላተራል ኮነት ብኻልኣይ ኩናት ዓለም ዝተሳዕሩ ኢጣልያውያን ዓብ ጽልዋ ይነበሮምን ሕቶኦም ውሱን ነይሩ ናይ ኣመሓዳርነት ትራንስቲሽፕ ኣብ ልዕሊ ኣስመራን ምጽዋዕን ከምኡ እውን ውሕስነት መሰል ናይቶም ኣብ ኤርትራ ዝነበሩ ኢጣልያውያን ጥራይ ነበረ ኣብዚ ኩነታት እዚ ናይ መጋቢት 1950 ምስጢራዊ ዝተቐልዐ ሰነድ እዚ ኣብ ስክሪን ንረኣየና ዘሎ ክፍሊ ጉዳያት ወጻኢ ኣሜሪካ ስቴት ዲፓርትመንት ኣሜሪካን ዓባይ ብሪጣንያን ነቲ ብዛዕባ ዕድል ኤርትራ ዝውስን ድምፂ ውድብ ሕቡራት ሃገራት ናይ ዩኤን ከመይ ይዳለዋሉ ከም ዝነበራ እዩ ዘርኢ እዚ ሰነዳት እዚ ካብቲ ወግዓዊ መስርሕ ናይ ዩኤን ወጻኢ ዝካየድ ዝነበረ ግልፂ ተንኮልን ውዲትን ናይ ምምላኽን የቃለል ዋሽንግተን እቲ ኣብ ኤርትራ ብፍጥነት ዝባላሾ ዝነበረ ኩነታት ይሻቕላ ነበረ ኣብ መንጎ ኤርትራውያን ዝነበረ ምትፍናን ከም ባራቶሊ ዝኣመሰሉ ፍሉጣት ኢጣልያውያን ብኢትዮጵያውያን ምቕታሎም ምሽባሮምን ንሰላም ስግኣት ፈጠረ እዚ ድማ ነቲ ኮሚሽን መርማሪ ሕቡራት ሃገራት ናብ ኤርትራ ናጽነት ከም ዝዛው ክገብሮ ይኽእል እዩ ዝብል ስግኣት ፈጠረሉ እዚ ናጽነት ድማ ኣሜሪካ ኮነ ዓባይ ብሪጣንያ ዝደልዮ ነገር ኣይነበረን ኣሜሪካን ዓባይ ብሪጣንያን እቲ ኮሚሽን ናይ ዩኤን ንጹር ውሳኔ ከይበጽሕ ሻቁሎት ነይርዎን እዩ ውሳኔ ውጽኢት እንተዘይ መጺኡ ሓፈሻዊ ጉባኤ ነቲ ዝድለ 2/3 ድምፂ ከይረክብ ወይ ድማ ዝገደደ ድማ ናጽነት ኤርትራ ክድግፍ ይኽእል እዩ ኢሉ ይፈርሖ ነበረ ስለዚ ኣሜሪካን ዓባይ ብሪጣንያን ንኤርትራ ኣብ ክልተን ምምቃል ኣብ ሓበራዊ ስምምዕ በጽሓ ዝበዝሕ ክፋል ኤርትራ ናብ ኢትዮጵያ ምዕራባዊ ክፋል ናይቲ ሃገር ድማ ናብ ሱዳን እዚ ውጥን እዚ ነቲ ድሕሪ ካልኣይ ኩናት ዓለም ዝመፀ ሓይልታት ዘንጸባርቕ እምበር ድሌት ኤርትራውያን ፈጺሙ ኣይነበረን ኢትዮጵያ ተዓጻጻፊት ማለት ፍሌክሲብል መሲላ ክትቀርብ ማለት ነቲ መደብ ምክፍፋል ናይ ፓርቲሽን ከም እትቕበሎ ከተርኢ ኣሜሪካ መኸረት እዚ ድማ እቲ ሕቡራት ሃገራት ዩኤን ንኢትዮጵያ ከም ርትዓዊት ጽቡቕ ውጽኢት ዝግብኣን ገይራ ምእንቲ ከርእዩ ነበረ ክፍሊ ጉዳያት ወጻኢ ኣሜሪካ ንኢትዮጵያ ኤርትራ እንተዘይተዋሂባታ ዕግርግር ከም ትፈጥር ገይራ ከይትዛረብ ኣጠንቂቓታ ከም ዝነበረ ድማ ይምስክር ኢትዮጵያ ከም ሰይጣን ወይ ዓመፀኛ ገይሩ ስለ ዝርእያ ከምኡ እንተረኣኸም ዓይነት ሕቶ ልዕላ ተመሊሱ ንዓኣ ካሃስያ ይኽእል እዩ ወይ እውን ባክፋየር ክገብር ስለ ዝኽእል ኣሜሪካን ዓባይ ብሪጣንያን ንምይይድ ናይ ዩኤን ንምምራሕን ነቲ ናይ መወዳእታ ውፅኢት ምቕራጹን ነቲ ሓበራዊ ወገን ከደልድል ኣድልያ ብተወሳኺ ኣሜሪካ ኣብቲ ናይ ቀደም ናይ ጀኔቫ ፎርሙላ ዝተመርኮሰ ብፍላይ ድማ ኣብ ለንደን ዝካየድ ሓድሽ ናይ ኢጣልያን ኢትዮጵያን ዘተ ክግበር ደፋፍአት እዚ ኩሉ ነቲ መስርሕ ኣብ ትሕቲ ቁፅፅር ምዕራባውያን ንምውዓል ዝተገብረ እዩ ዘገርም ኩነታት ናይ ኤርትራውያን ርእሰ ውሳኔ ወይ እውን ሰልፍ ዲተርሚኔሽን ሙሉእ ብሙሉእ ዝዘከሮ ፈጺሙ ይነበረ እቲ ምይይጥ ዘተኮረ ኣብ ዝስዕብ ጥራይ ነይሩ ስትራቴጂካዊ ረብሓታት ኣሜሪካ መገዲ ቀይሕ ባሕሪ ቅማረ ዝሑል ኩናት ከምኡውን ቁፅፅር መደበር ስለያ ቃኘው ስቴሽን ኣብ ኣስመራ ረብሓታት ግዝኣት ዓባይ ብሪጣንያ ጠለባት ኢጣልያን ንኢትዮጵያ ድምፂ ኤርትራውያን ዳርጋ ሙሉእ ብሙሉእ ተጎሲዩ ወይ እውን ኤክስክሉድድ ኮይኑ ዕድል ኤርትራ ህዝቢ ኤርትራን ኣብቲ ጣውላ ከይተሳተፈ ብሓያላት ሃገራት እዩ ተወሲኑ እዚ ኣገዳሲ ሰነድ ናይዚ ናይ ዩናይትድ ኔሽን ወይ እውን ናይ ኣሜሪካ ተዘርጊሑ ዘሎ እዩ ድሕሪ እዚ ኩሉ ዓመታት ዝተገብረ እዩ ካልእ ኣብዚ ነዚ ሰነድ እዚ ብዕምቆት እውን ዲስካስ ዝገበረሉ ገለ ጉጅለታት ይሕዋትናን ኣለው ኣብዚ ማሕበራዊ ሚድያታት ሸር ዝበሉሉ እውን ኣሎ እንታይ ይብል ኣብዚ ሰነዳት እዚ ምዚ ምትሓዝም ዘለዎ እዩ ብዕምቆት ነዚ ተንከፍዎ ኣለዉ እንታይ ይብል ንሕና ንዛረበሉ ዘለና ድሕሪ ካልኣይ ኩናት ዓለም ብዛዕባ ዝነበረ ዕድል ኤርትራ እዩ እዚ ታሪክ እዚ መብዛሕትኡ ግዜ ከም ሓደ ዝተሓላለኸ ዓለም ለኻዊ ዘይምርድዳእ እሞ ኣብ መወዳእታ ድማ ናብቲ ፀገም ዝነበሮ ፌደሬሽን ምስ ኢትዮጵያ ዘምርሐ ተገይሩ እዩ ዝግለጽ
ከምቲ ግን እዚ ትረኻዚ ብመሰረቱ ጌጋ ወይ ውን ፍሎውድ እዩ ሎሚ እንሪኦ ዘለና ምንጭታት ምስጢራውነቶምን ሓድሽ ዝተንጠጠ ናይ 1950 ናይ ህዝቢ ኤርትራ ቁሉዕ ዝተገብረን ምስጢራዊ ሰነዳት ነበር ክፍሊ ጉዳያት ወፃኢ ኣሜሪካ ናይ ዩኤስ ዲፓርትመንት እዩ እዚ ኣብ ፋይላት ኣብ ስክሪን ዝረኣየኩም ዘሎ እዩ እዞም ድማ ተራ መዘኻኸርቲ ሚሞስ ኣይኮኑን ብፍጹም ኣይኮኑን እዚኦም ምስጢራውያን ዲፕሎማሲያዊ መልእኽታት ናይ ቴሌግራም እዮም እቲ ዘርእይዎ ዘለው ድማ ውድብ ሕቡራት ሃገራት ማለት ዩኤን ናብ ሓደ ስምምዕ ንምብጻሕ ዝገብሮ ዝነበረ ቃልሲ ዘይኮነስ ናብ ሓደ ንጹር ውጽኢት ንምብጻሕ ብጥንቃቐ ዝተሰርሐን ዘገርምን ጂኦፖለቲካዊ ድራማ ወይ ኮሪዮግራፊ እዩ ስለዚ ናይ ሎሚ ዕላማና እቲ መንግስቲ ኣሜሪካ ብናይ ባዕሉ ቃላት ዝገልጾ ሓቂ ምቅላዕ እዩ ምክንያቱ እዞም ሰነዳት ናይ መጻኢ ኤርትራ ገና ዝኾነ ድምፂ ቅድሚ መሃቡ እቲ ውሳኔ ካብ ቀደሙ ዝተወደአ ምዃኑ የረጋግፁ እዮም ብልክዕ ከምቲ ኣብ ድሕሪት ዘሎ ጸልማት ክፍልታት ዋሽንግተን ለንደን ዝበሃል እቲ ጉዳይ እቲ ተወዲኡ እዩ ነይሩ እቲ ጉዳይ ርእሰ ውሳኔ ወይ ውን ሰልፍ ዲተርሚኔሽን ኣይነበረን ምርካብ ንኤርትራ ደሊቨሪ እዩ ነይሩ ክትሕዝዎ ዘለኩም ቀንዲ ነጥቢ እዞም ቴሌግራማት ሓደ ጽኑዑን ዝተወደአን ስትራቴጂካዊ ኪዳን ከም ዝነበረ ዘረጋግፁ ምዃኖም እዩ እዚ ኪዳን እዚ ኣብ መንጎ ኣሜሪካ ዓባይ ብሪጣንያ ሃይለ ስላሴ ዝምራሕ ዝነበረ ንጉሳዊ ስርዓት ኢትዮጵያ እዩ ንሳቶም ተዓዘብቲ ጥራይና ይነበሩ ብፍጹም ንሳቶም ስቕ ኢሎም ንዓለም ለኻዊ ሕጊ ዝርእዩ ዝነበሩ ተዓዘብቲ እውን ኣይነበሩን ንሳቶም ነደፍቲ ኣርክቴክትስ እዮም ነይሮም ኤርትራ ናብ ኢትዮጵያ ከም እትሕወስ ኣኔክሴሽን ዘረጋግፅ መደብ ሓንፂፆም ነቲ መደብ ግን ዓለም ለኻዊ ስምምዕ ብዝብል ሽፋን እዮም ሸፊኖሞ ሕራይ እስከ ነዚ ንተንትኖ ካብቲ ሽዑ ዝነበረ ኩነታት ክንጅምር ድሕሪ ካልኣዊ ኩናት ዓለም ኢና ዘለና ኤርትራ ኣካል ናይቲ ኢጣልያ ኣብ ምብራቕ ኣፍሪቃ ዝነበራ ግዝኣት እያ ነይራ ክልተ ሓያላት ሃገራት ማለት ኣሜሪካን ዓባይ ብሪጣንያን ንዕድል እዛ መሬትን ንምውሳን ስለምንታዮም ክንድዚ ዝኣክል ፖለቲካዊ ፃዕሪ ዘውፍሩ ነይሮም ልክዕ ጽቡቕ ሕቶ እቲ ንኣሜሪካ ዘለዓዓለ ቀንዲ ገምጋም እንታይ እዩ ነይሩ እቲ ቀንዲ ድራኸ ህልምና ወይ ውን ኣይዲያሊዝም ኣይነበረን ወይ ድማ ኣብ መግዛእቲ ናይ ምውፃእ ዲኮሎናይዜሽን ጉዳይ እውን ኣይነበረን እቲ ጉዳይ ብፍጥነት ዝዓቢ ዝነበረ ናይ ዝሑል ኩናት ወይ ኮልድ ዋር ናይ ፀጥታ ኩነታት እዩ ነይሩ እዞም ሰነዳት ኣብ ውሽጢ ክፍሊ ጉዳያት ወፃኢ ኣሜሪካ ዝነበረ ዓቢ ፍርሒ የቃልዑ እቲ ፍርሒ ድማ እቲ መጻኢ ኤርትራ ንምውሳን ዝተመዘዘ ኮሚሽን ሕቡራት ሃገራት ናይ ዩኤን ኮሚሽን ብዘየጠራጥር ክፈሽል እዩ ዝብል ነይሩ ክፈሽል ክበሃል ከሎ ከመይ እዩ ንስትራቴጂ ረብሓታት ምዕራባውያን ዝቕበል ርእይቶ ወይ ሓሳብ ከየቕርብ እዩ ትስጋኣቶም ዝነበረ እዚ ማለት ናብ ቋንቋ ዲፕሎማሲ እንተቐይርናዮ ኤርትራ ናጽነት መሪፃ ናብ ወገን ሶቪየት ስፌር ከይትዘንብ ፈሪሆም ማለት እዩ ልክዕ ነቲ ነጥቢ ኣለሊኻዮ ኣለኻ ብቐሊሉ ቋንቋ እቲ ገምጋም ንጹር እዩ ናይ ኤርትራውያን ርእሰ ውሳኔ ከም ዓቢ ሓደጋን ተቐባልነትን ዘይብሉን ጉዳይ እዩ ተራእዩ ስለዚ ካብ መጀመርትኡ ካብቲ ኣማራጺታት ወፃኢ ኦፍ ደ ቴብል እዩ ነይሩ ማለት እዩ ዋሽንግተን ቀዳምነት ዝወሃቦ ነገር ኣብ ትሕቲ ዝፈልጥዎ መሻርክቶም ዝኾኑ ሃይለ ስላሴ ምርጋእ ወይ ውን ስታቢሊቲ ምርካብ እዩ ነይሩ ንሃይለ ስላሴ ከም ሓደ ትፈልጦ ሓሓሊፉ ዓብ ድሌታቶም ዝነበሮ እንተኾይነ ካብ ቀርኒ ኣፍሪቃ ግን ወሳኒ ፈታዊ ገይሮም እዮም ዝርእይዎ ነይሮም ግን እዚ ጉዳይ ዘረዳእና ዘይብሉ ጂኦፖለቲካ ጥራይ ኣይነበረን ኣብታ ባይታ ጭቡጥ ረብሓታት ኣሰት ነይርዎ እዩ ንኤርትራ ብስትራቴጂ ደረጃ ኣገዳሲት ዝገብራ ድማ እዚ እዩ ብርግጽ እቲ ውሳኔ ኣብ ጭብጢ ሃብቲ ዝተመርኮሰ እዩ ቀዳማይ ዓሚቕ ማይ ዘለዎ ውሳኔ ናይ ወደብ ምጽዋዕ ኣሎ እዚ ንወተሃደራዊ መራክብ ነዳዲ ንምምላእን ንምዕጋትን ዘገልግል ኣብ ቀይሕ ባሕሪ ዝርከብ ወሳኒ ነጥቢ እዩ ካብኡ ዝበለፀን ዋሽንግተን ዘገድሳ ዝነበረ ግን ህላወ ቃኘው ስቴሽን ኣብ ኣስመራ እዚ ኣብ ጥቓ ኣስመራ ዝነበረ ናይ ኣሜሪካ ሰራዊት ዓብ ናይ ሬድዮ መራኸብን መደበር እዩ ልክዕ ቃኘው ስቴሽን ንዓለም ለኻዊ መራኸቢታት ስለያ ኢንተሊጀንስ ጋዘሪንግ ኣሜሪካ ኣዝዩ ወሳኒ መደበር እዩ ነይሩ ማለት በቲ ግዜ እዚ ዓብ ነገር እዩ ነይሩ ኣዝዩ ዓብን ክትዕን ዘየድልዮን ነገር ድማ እዩ ነበረ ሓደ ገና ዝጅምር ዘሎ ምናልባት እውን ዘይርብኡን መንግስቲ ነቲ ቃኘው ስቴሽን ዝርከበሉ መሬት ክቆፃፀሮ ምፍቃድ ወይ ውን እቲ ብስትራቴጂ ወሳኒ ዝኾነ ወደብ ምጽዋዕ ናብ ኢድ ገለልተኛ ወይ ውን ጸላእቲ ክወድቕ ምግዳፍ
أتي نبوليسي قدات وزع أمريكا كم عبود قاتي زقطر زنبرة ስለዚህ እቲ ፍጹምነት ነዞም ረብሓታት እዚኣቶም ንምውሓስ ዝግበር ዝነበረ ድፊኢት እዩ ነቲ ጽዑቕ ናይ ዲፕሎማሲ ጣልቃ ምእታው ናይ ኢንተርፈረንስ ዘላዓሎ እወ ንሱ እዩ እቲ ሞተር ስለዚ ምርግጋ ኣብ ትሕቲ ሓደ ፈታዊ ዝኾነ ንጉስ ሃይለ ስላሴ ልዕሊ ኩሉ እዩ ነይሩ እዚ ድማ ንዝኾነ ዓይነት መጻኢ ዕድላቱን ልኡላውነትን ናይቲ ህዝቢ ማለት ህዝቢ ኤርትራ ብፍጹም ደምሲስዎ እዩ ልክዕ ደምሲስዎ እዩ በዚ ድማ እዩ እቲ ነገር ኣዝዩ ዘገርም ዝኸውን ምምስራት ናይዚ ምስጢራዊ ኪዳን እቶም ኣብ መንጎ ዓባይ ብሪጣንያን ኣሜሪካን ዝነበሩ ምትሕብባር ዝገልጽን ቴሌግራማት ምስጢራቶምን ብሓቂ ዝገርሙን እዮም ንጥርጣረ ዝኸውን ቦታውን ኣይገደፉን እዮም ሓንቲ ቀልጢፉ ናብቲ ጉዳይ እትአቱ ናይ መጀመርታ ቴሌግራም ኣላ ነቲ ዝነበረ ስምምዕ ተረጋግጽ ከምዚ ድማ ትብል ጠቂሰ ከንብበልኩም ማክ ጊ ንድሪው ኣብ ኣስመራ ኣሜሪካ ንናይ ኣሜሪካ مرقتي بزعبا إيرتران ري إريتريان كم تدقف الرقاقي صلولو بزعبا إيرترا ري إريتريان لكع كومو تامالت يوزي أزي إزوغو دايزي ناب UN كدم مخارو بمستير هزتوالد حبراوي استراتيجيو حبرات هاقرات زبالة يبل نساتهم كم حدا أكال كوينهم كسرحو يوم وسينهم نيرو حراي أتوم تواساتي نسمعتنا نلا اليوم سكي حراي كتسل ماقي درون من يوم زياتهم كلتي اتهم منيم اتي مرغغات اشورنس انتاي ترغوم يزلو جورج سي ماغي حدا حغاز صحافي غداي توصاي امريكا نغداي ماكلاي مبرا دبوب اسيان افريكان نيو ازيو حيال وساني سبيز نبره ناي ديجي دريو دما اب اسمرا زنبره قندي وكيل بريطانيا يو سلازي اتي صحف اتي لعلواي بعال سلطان امريكا مسرح UN بوغعي قدم مجمارو نتي بريطانيا تدليو وصيت ملو دغف كم ذهب نوكيل بريطانيا قال اتيلو مالتي واو سلازي اذ بيد سلامتا زغبر سممع طراي نبرن نتي زدليو وصيت نصر ندفي بلوبرينت اداليوم اليوم يرو بتوم قندي عمدتات نايزي ناي انجليز امريكا استراتيجي انتايوم يرو ازي كلاسيكاو زغونه وين ريل بوليتيك تندفي ازيو اللي نيرو قداماي اب حبرات هاغرات نا UN حدا صنعون زت سمامعون جنبار يونايتد فرونت نمحاز وسينوم نتقاومتي عدل ذهب حزباوي زي مرددا فتيمو كهلو يبلون يبل كالاي نتي هايله سلاسه اب لعلي ايرترا زنبرو ناي مريت يغباني حتو بمستير دغفو سالسايد ما حزب ايرترا بزغبا قدمي محتاتو ويون موكالو نساتهم بوديت نعلم لخاو رئيتو اوبينيون يقرصون يقوصاصرون نبرو ስለዚህ ንሳቶም ጽቡቅ ውሳኔ ንምርካብ ተስፋ ይገብሩ አይነበሩ ለቱ ውሳኔ ባዕሎም ክጽሕፍዎ እዮም ዝሰርሑ ነይሮም ልክ እቲ ዝደልይዎ ናይ መወዳእታ ውሳኔ ድማ ብዘይ ወላ ሓንቲ ተጸራርነት ሰፊሩ ይርከብ ስለዚህ ብውሱን ጉዳይ እንታይ እዮም ዝደልዩ ነይሮም እቲ ስምምዕ ዝተገብረሉ ሸቶ ንጽር እዩ እቲ ሰነድ ከምዚ ይብል ንኤርትራ ዝምልከት ዝበለጸ መፍትሕ ብዘይካ ምዕራባዊ ክፋል ዌስተርን ፕሮቪንስ كل مريتنا بإثيوبيا محواسيو ازيو اتي ازدليو زنبرو بوليتيكاو فتح نزيناي ممقال مدب بارتيشن بلان لنطرو معناتو ناي بريطانيا فولي ربحا ابزي سلازلو اتي مدب بوغن إثيوبيا مولو بمولو موحات اينبرن انتو حدا ام مجمرتا اينبرن كومو اب معرباو كفال نايتا هاجر تقريتو ناب سودان كوهابيو نيرو ازدما ناي بريطانيا غزاتيو نيرو جز سودان مقانيو تخكل بريطانيا ناي جزار إصار ربحاتات كتحلو نيروا نعاتهم دما اتي ربحا وحسن السودان محلاوي مغنياتو السودان نتي استراتيجيكاوي اقداس نزلو ناي روباتات ناي غاشن كتو قوصاصر سلتغل سلازي نتي معرباو كفل هاجر ناب السودان بمتاو ناب دوبات صطوم اوحيسو كم اون ابتو زوبا نزنبروم ممحداراوي قوصصر اقالللو صبو ناي مقوصصارن ممقالن سرح دما ينيرو بحقي ازي كاب لاعلي استسرح جيوبوليتيكا وساني اتوم منچታት كم زحبرو بزعبا دليت حزب ኤርትራ حانت قالكوا زي من العالم ازيو زسنبدينيو نيرترا ناب اكوب مريتات استراتيجيكا وربحاتات كومبوننتس اي اوريدوم كماغم قيح بحرين امريكان اثيوبيان معرباو دوبات بريطانيا ارتحتي ازوم زتحنصصو دوبات زنبرو حزبي زنبرو بوليتيكاو مسل مستي كومونيزم
ንምግታዕ ወታደራዊ ረብሓታት ንምውሓስን ዝነበረ ጉዳይ ክርአን ከሎ ወላ ሓንቲ ቦታ አይነበረን እዚ ዓይነት ተንኮል ሲኒሲዝም ብሓይኒ ሓቂ ዝኽፈት እዩ እዚ ኩሉ ንመጽሓፍቲ ታሪኽ እንታይ ትርጉም ኣለዎ እዚ ንድፊ ብሉፕሪንት ሒዞም ነይሮም ግን ከመይ ገይሮም እዮም ነዚ ምስጢራዊ መደብ ናብ ናይ መወዳእታ ውሳኔ ሕብራት ሃገራት ናይ ዩኤን ከቕርብዎ ዝኽእሉ ልካ እቶም ሰነዳት ከም ዘርእይዎ ኣሜሪካን ብሪጣንያን ንመስርሕ ናይ ዩኤን ዕድል ኣይገደፍዎን እዚ ደረጃ ብደረጃ ዝተሰርሐ ዲፕሎማስያዊ ድራማ ናይ ኮሪዮግራፊ እዩ ነይሩ እዚ ዝርዝራዊ ምምሕዳር ናይ ማይክሮ ማኔጅመንት እዩ ነዚ ጉዳይ እዚ ዝገልጾ ዘገርም ነቲ ውፅኢት ንምሃዙ ኣምባሳደራቶም ንጹር ጭብጥታትን ትእዛትን ይህቡ ነይሮም እዚ ድማ ኣብ ልዕሊ ኢጣልያ ፀቕጢ ምግባር ንህዝቢ መግለፂታት ኢትዮጵያ ምቕራጽ ከምኡውን ነቶም ወሳኒ ዝኾኑ ኣባላት ኮሚሽን ናይ ዩኤን ናይ ኣሜሪካን እንግሊዝን ርእይቶ ከም ዝቕበል ምግባር ዝኣመሰሉ እዩ እቲ ማእከል ናይዚ ኩሉ ዲፕሎማስያዊ ጉልበት ምርኢት ድማ ናይ ጀኔቫ ፎርሙላ ተባሂሉ ዝፍለጥ ነገር ተቐባልነት ንኽረክብ ምድፍፋእ እዩ ነይሩ ንሰማዕትና ከነነጥረሎም እዚ ፎርሙላ እዚ ብልክዕ እንታይ እዩ ነይሩ ናይ ኢትዮጵያ ነዊሕ ግዜ ቁፅፅር ንምውሓስ ከመይ ተዳልዩ እዚ ናይ ጀኔቫ ፎርሙላ ናብ ፌደሬሽን ዘብፅሕ መገዲ እዩ ነይሩ እቲ ፌደሬሽን ዝብል ቃል ሽርክነት ይመስል እቲ ሓቂ ግን ንሱ ናብ ሙሉእ ምውሓስ ናይ ኢትዮጵያ ምውሓጥ ቶታል አብዞርፕሽን መደብ እዩ ነይሩ ግዚያዊ መደብ እወ ብውሳኔ መገዲ እቲ ፎርሙላ ኢትዮጵያ ኣብ ሰለስተ ስምምዕ ፈፂመን ዘይፈቅድ ነጥብታት ናይ ምቁፅፃር ክህልዋ የእዝዝ ናይ ምክልኻል ጉዳያት ወፃኢ ናይ ፎሬን ኣፌርስ ከምኡውን ናይ ፋይናንስ ኣብ ልዕሊ ኤርትራ ምዃኑ እዩ ኦኬ ስለዚ ኤርትራ ኣብ ውሽጣዊ ጉዳያት ከባባዊ ምሕዳር ይህልዋ ኢትዮጵያ ግን ነቲ ቁልፊ ዓለምለኻዊ ተፈላጥነት ሰራዊት ከምኡውን ሙሉእ ቁጠባ ትቆፃፅሮ ማለት እዩ እዚ ድማ ንናፅነት ካብ መጀመርትኡ ኣትሒዙ ንምጉዕፃፅ ዝተዳለወ እዩ ነይሩ ልክዕ ረኺብካ የለኻ እዚ ኩነታት እዚ ኤርትራ ኣብ ውሽጣዊ ጉዳያት ብስም ርእሰ ምምሕዳር ዘለዋ ትመስል እምበር ኣብ ዓለምለኻዊ መድረኻት ግን ሙሉእ ብሙሉእ ንኣዲስ ኣበባ ተገዚኣ እያ ትኸይድ እቲ ፌደሬሽን ድኹም ክኸውን ክፈሽል ከም ዘለዎ ኣብ መወዳእታ ድማ ናብቲ ናይ ሃይለ ስላሴ ካብ መጀመርታ ዝድልዮ ዝነበረ ሙሉእ ምውሓጥ ናይ ኣኔክሴሽን ከም ዝበፅሕ ዘረጋግፅ እዩ ነይሩ ነቲ ዲፕሎማስያዊ ምርኢት እውን ብጥንቃቐ እዮም ተዋሲኦምሉ ብፍላይ ንኢትዮጵያ ኣብ ቅድሚ ዓለም ርትዓዊት መሲላ ምእንቲ ክትቀርብ ዘይገበረቶ ክፋእ ኣይነበረን ብርግፅ ዲፕሎማሰኛታት ኣሜሪካ ንኢትዮጵያ ከመይ ጌራ ፍሌክሲብል ኮይና ከም እትቐርብ መኺሮም እዮም እቲ ዕላማ ድማ ናይ ቅንዕና ሕድገት ዘለዎ ኮምፕሮማይስ ምስሊ ንምፍጣር እዩ እዚ እንታይ ይመስል ኢትዮጵያ ነቲ ናይ ሕብራት ሃገራት ናይ ዩኤን ውሳኔ ንምቕባል ፈቃደኛ ከም ዝኾነት ከተርኢ ተመኺራ ከምዚ ዝብል ቋንቋ ክትጥቀም እቲ ውሳኔ ንመብዛሕትኡ ጠለባትና እንተኾነ ንገለ እኳ ዘማልእ ስለ ዝኾነ እናበለት ኣብቶም ቀንዲ ነጥብታት ምክልኻል ናይ ጉዳያት ወፃኢን ፋይናንስን ግን ጽንዕቲ ክትከውን ተነግራ ስለዚ ኢትዮጵያ ተሰማመዐት ናይ ኮንሲላቶሪ መልሲ ድማ ተቐበለት ልክዕ እዚ ድማ ነቲ ምውሓስ ኣኔክሴሽን ብሽፋን ዓለምለኻዊ ስምምዕ ክቕፅል ከም ዘለዎ ዘረጋግፅ ይነበረ ብተንኮልን ደረጃ ክርአ ከሎ ድማ ብልሒ ይመስል ብዛዕባ ኢጣልያ ከም ቀደም ገዛኢ ሓይሊ መጠን ገና ረብሓታታ ነይርዋ እዩ ኣብ መጀመርታ ነቲ ግዝኣታት ዝነበራ መሬት ንምምቃል ተቃውሞታት ነይርዋ እዩ ኣሜሪካ ከመይ ጌራ እያ ነዚ ተቃውሞ እዚ ሰጊራቶ ኣብዚ እዩ እቲ ዓብዪ ጉልበት ለቨሬጅ ዝኣተወ ኢጣልያ በቲ ግዜ እቲ ንዓለም ለኻዊ ተቐባልነት ኣዝያ ትህንጠ ከም ዝነበረትን ክንዝክሮ ይግባእ ብዝያዳ ድማ ናይ ድሕሪ ኩናት ፋይናንሻዊ ሓገዝ ካብ ናይ ፀጥታ ውሕስነት ብፍላይ ካብ ኣባላት ናይ ኔቶ ክትከውን ድሌት ነይራ ስለዚ እቶም ቴሌግራማት ቀጥታዊ ፀቕጢ ከም ዝተገብሩ እዮም ዘነፅሩ ቀጥታዊ ዝኾነ ከቢድ ፀቕጢ ብምስጢር ተገይርዋ እዩ ንመጻኢ ፀጥታ ኢጣልያ ምስቲ ኣብ ጉዳይ ኤርትራ እተርእዮ ተቐባልነት ኣተሓሓዝዎ ብኸመይ እዚ ክኸውን ከኣለ ዲፕሎማሰኛታት ኣሜሪካ ንኢጣልያ ነቲ ተቃውሞኣ ክትሓድጎን ነቲ ናይ ጀኔቫ ፎርሙላ ክትቅበሎን ፀቕጢ ይገበሩላ እቲ ዝቐረበ ክርክር እቲ ስምምዕ ንዞባዊ ርግኣት ስታቢሊቲ ይጠቅም እዩ ዝብል እኳ እንተነበረ ንኢጣልያ ግን እቲ መልእኽቲ ንጹር እዩ ነይሩ ኣብ ጉዳይ ኤርትራ ተሰማምዒ ንሕና ድማ ንምእታውኪ ኣብ ምዕራባዊ ስርዓት ክንድግፍ ኢና ዝብል እዩ ኢጣልያ ድማ ይደሃበት ኢጣልያ ኣብ መወዳእታ በቲ ፀቕጢ ተንበርክኸት
ነቲ ዝነበረ ዓብለላ ሓይሊ ኣሜሪካ ብሪጣንያን ስለዝተረዳእቶ ብዙሕ ምርጫውን ኣይነበራን እስከ ነዚ ኩሉ ዘተ ናብቲ ቀንዲ መደምደምታ ናይዞም ሰነዳት ንምለሶ ነዚ ዝረኣናዮ ዝርዝራዊ ንድፍታት ተንኮላዊ ድራማን ኣብ ግምት ብምእታው ብዛዕባ እቲ ድሕሪ ኩናት ዝነበረ ዕድል ኤርትራ ከመይ ከም ዝተወሰነ ዝገልጽ እንታይ ሓቂ ኢና ንረክብ እቲ ቀንዲ ነገር እቲ መስርሕ ካብ መጀመርታ ክሳብ መወዳእታ ናይ ጂኦፖለቲካዊ ምህንድስና ጂኦፖለቲካል ኢንጂነሪንግ ምንባር እዩ ኣብዞም ምስጢራውያን ቴሌግራማት ኣሜሪካ ኮነት ብሪጣንያ ብዛዕባ ፖለቲካዊ ድሌት ኤርትራውያን ወይ መሰር ርእሰ ውሳኔ ወይ ድማ ምስ ኤርትራውያን ዝግበር ምይይጥ ወላ ሓንቲ ግዜ እውን ከም ኣገዳሲ ነገር ኣይጠቐስዎን ጉዳይ ሙሉ ብሙሉ ናይ ጸጥታ ቅማረ ሴኩሪቲ ካልኩሌሽን እዩ ነይሩ ብሙሉ ዕላምኡ ድማ ናይ ሶቪየት ስጋት ነቶም ከም ቃኘው ስቴሽን ዝኣመሰሉ ወተሃደራውያን ረባሓታት ንምሓዝን እዩ ነይሩ እዚ ማለት ድማ እቲ ኤርትራ ድሕሪኡ ምስ ኢትዮጵያ ብፌደሬሽን ከም ዝተዛመደት ዝገልጽ ወግዓዊ ታሪኽ መሰረታዊ መታለሊ ሚስሊዲንግ ምዃኑ የነጽር ምክንያቱ እቲ ፌደሬሽን ባዕሉ ዝተሰርሐ ማኒፋክቸር ስለዝነበረ ብልክዕ እቶም ሰነዳት ነቲ ዘይጥዑም ዲፕሎማስያዊ ሪያል ፖለቲክ የቃልዑ እዮም ኤርትራ ኣብቲ ሓድሽ ሕብረት ድሌት ዝኣተወት መሻርክቲ ነበረትን ተረኪባ እያ ወይ እውን ደሊቨሪድ እያ ተገይራ ብክልተ ሓያላት ሃገራት ንዞባዊ ጽልዋን ወተሃደራዊ ርግኣትን ክብላ ብኢንጂነሪንግ ዝተሰርሐ እዩ እቲ ፌደሬሽን ሽፋን ፈካይድ እዩ ነይሩ ሙሉ ብሙሉ ሽፋን ንሕቡራት ሃገራት ናይ ዩኤን ንምስዳዕ ተባሂሉ ዝተሰርሐ ኣብ መወዳእታ ግን ኢትዮጵያ ነቲ መስርሕ ክትውሕጦ ኣብዞር ዘረጋግጽ ግዝያዊ መዋቕር እዩ ነይሩ ነቲ ዝተሰርሐ ውጽኢት ምስቲ ዓብ ስእሊ ቢገር ፒክቸር እንተዳ ኣተሓሒዝናዮ እቲ ዘስዕቦ ኣሰቃቂ ሳዕቤን ንጹር ይኸውን እቲ ብህዱእ ዝተገብረ ዲፕሎማስያዊ ውሳኔ ኣብ ታሪኽ ዝሰፍር ተራ ጽሑፍ እውን ኣይኮነን ጠንቂ ናይቲ ዓሰርተታት ዓመታት ዝቐጸለ ዕንወትን ድማ ኮነ ዘርኢ ናይቲ መጻኢ ኩናት እዩ ተዘሪኡ እቲ ድሕሪ ምሕዋስ ኣኔክሴሽን ዝሰዓበ ንሃገራዊ መንነት ዘነጸረ መሪር ናይ 30 ዓመታት ቃልሲ ቀጥታዊ ውጽኢት ናይዞም ምስጢራውያን ሰነዳት ነይሩ ስለዚ ኤርትራውያን ተጋደልቲ ምስ ሰራዊት ኢትዮጵያ ጥራይ ኣይኮኑን ዝገጥሙ ነይሮም ብፍጹም ኣይኮኑን ንሳቶም ምስ ዓበይቲ ዓለም ለኻዊ ስርዓታት ኢንተርናሽናል ሲስተምስ እዮም ዝገጥሙ ዝነበሩ ብፍላይ ድማ ምስቲ ኣሜሪካን ብሪጣንያን ንልዕላውነቶም ብምትንኻል ንረብሓታትን ዝሑል ኩናት ኩል ወር ኣክሰስ ከውሕሱ ክብላ ብምስጢር ዘሕለፍኡ ውሳኔ እዩ ዝቃለሱ ነይሮም እዚ ንሓደ ዓብ ፖለቲካዊ ፍጻመ ቀርኒ ኣፍሪካ ዳግማይ ንኽሪኡ ዝገብር ዓበ ነገር እዩ ሎሚ ዝረኸብናዮ ቀንዲ ፍልጠት እቲ ፌደሬሽን ውጽኢት ናይ ህዝቢ ስምዕ ወይ ድሌት ዘይኮነ ኮነ ተባሂሉ ዝተጻወደ ዲፕሎማስያዊ ስራሕ ናይ ኦፕሬሽንስ ምዃኑ እዩ ናይ ዲሞክራሲ ርእሰ ውሳኔ ረጊጹ ንስትራቴጂካዊ ምርግጋእ ቀዳምነት ዝሃበይ ነይሩ እዚ ድማ ንዓኻ ንሰማዒ ክትሓስበሉ ዝግባእ ዓብዪ ሕቶታት የለን ልክዕ እዩ መንግስቲ ኣሜሪካ በቲ ጂኦፖለቲካዊ ምህንድስና ዝገልጽ ቃላቱ ዝጽሓፎም ሰነዳት ንነዊሕ ግዜ ብምስጢር ምትሓዙ እቲ ዝተሰነደ ታሪኽ ክሳብ ክንደይ ተሰባሪ ምዃኑ የርኢ እቲ ኣብ ኣፍሪቃን ንዓሰርተታት ዓመታት ዝቐጸለ ኣሰቃቂ ኩናት ምንጩ ኣብቲ ውሽጢ መዝገብ ኣርቻይቭ ተሓቢኡ ዝነበረ ዲፕሎማስያዊ ተንኮላት እዩ ዘሎ ስለዚ ክንደይ ካልኦት ዝተፈትሑን ዝመስሉ ዓለም ለኻዊ ጉዳያት ወይ ከም ሓቂ ዝተቐበልናዮም ዓለም ለኻዊ ታሪኻዊ ፍጻሜታት ይህሉ ይኾኑ እቲ መሰረቶም ድማ ፖለቲካዊ ሓቂ ዘይኮነ ኮነ ተባሂሉ ዝተሰርሐ ኣቐዲሙ ዝተወሰነ ብምስጢር ዝተሰማምዕሉን ውጽኢት ከም ዝኾነ ድማ ይበረሃልካ ታሪኽና ብመሰረቱ ዝቐየሩ እንታይ ዓይነት ካልኦታት ምስጢራዊ ቴሌግራም ይኾኑ ክህልዎ ኸይኽእሉ ዶ ኣብ መዝገብ ተሓቢኦም ዝጸንሑ ይህልው ዶ እዚ ቐጻሊ ነቐፌታ ወይ እውን ክሪቲካል ቲንኪንግ ዝሓትት ዓቕምን እዩ እዚኣ ሃይለ ስላሴ ኣብ 1945 ምስ ሩዝቨልት ኣብ ዝገበሮ ናይ መርከብ ኣብታ መርከብ ተሰቒሉ ምስ ፕሬዚደንት ሩዝቨልት is visit abroad the ship በሃይለ ስላሴ ኢምፐረር 1945 ንኤርትራ ሃቡን ኢሉ ኢልምነሉ ዝነበረ ጊዜ እዩ ናብዛ ናይ ቢንያም ንመለሰጅ የጣሊያኑና የእንግሊዙ የውጭ ጉዳይ ሚኒስትሮች በይበንና ስፎርዛ አንድ ውጥን ወይ ፕላን አቀረቡ ይሄ ደግሞ ኤርትራን ለሁለት መክፈል ነው ምስራቃዊውን ፓርት ወደ ኢትዮጵያ ሌላውን ደግሞ ወደ ሱዳን የሚል ነው በጣም የሚያሳዝነውና የሚገርመው የሚያሳዝን እንኳን ለኛ ኤርትራውያን ነው ኢትዮጵያ ኤርትራ ለሁለት እንድትከፈል ያኔ ቮት ካደረጉ ሀገሮች አንዷ ነች ኤርትራ በታሪክ ትገባኛለች ያለው አክሊሉ ሀብተወልድ
ኤርትራ የኢትዮጵያ የስልጣኔ መቀመጫ ነች ያለው አክሊሉ ሀብተወልድ ኤርትራ ለሁለት እንድትከፈል ቮት አድርጋለች። ኢትዮጵያ ኤርትራ የምትባለው እንደ ኤንቲቲ እንድትጠፋ ማለት ነው። ፈርመው ሁለቱም ሀገራት በፍላጎታቸው አሁን ተገደን ነው የሚባለው ነገር የሚመጣበት ይሄን ውል ዲፖዚት አድርገውታል ለሊግ ኦፍ ኔሽንስ ማለት ነው። ይሄን ሰነድ አለ። ይሄ ኢትዮጵያ የነበረውን ሁኔታ ተቀብላ ፈርማ ተቀብላ ያደረችበት ጉዳይ ነው እና አሁን ተመልሶ እንደገና ተከፍቶ የሚነሳ ጉዳይ አይደለም ማለት ነው። ሌላ ለዚህ ለውይይታችን ጠቃሚ የሚሆን at the same time እዛ አካባቢ ያጋጠመው ነገር ነው 1935 የነበረው የጣሊያን ወረራ ነው። ጣሊያን ኢትዮጵያን ወረራ የኤርትራን ግዛት ወደ አስፍታ ኢትዮጵያን ሶማሊያና ኤርትራን በምስራቅ አፍሪካ ግዛት ብላ ወደ 5 ከፋፍላ ተገዛበት የነበረ ጊዜ ነው እና አንዳንድ ኢትዮጵያውያን በኋላ እንዳልኩ ሁለተኛ ፓርት ላይ እንመለስበታለን እንጂ ይሄ ወረራ ውሎቹን አፍርሷል የሚላል እና ጥሩ መልስ የህግ መልስ ተሰጥቶታል። ይሄ የተሰጠው መልስ ደግሞ አሁን የድርበር ኮሚሽኑ መልስ ላይ ነው። እዛ ላይ እንመጣበታለን። ያ ወረራ እነዚህን ውሎች አፍርሷል ወይ? አፍርሶ ሊሆን ይችላል፣ ግን መልስ አለ፣ የህግ መልስ አለ። ግን ይሄ አገዳሲት ያ ኤርትራ በታሪክ ትግባአና ይዝብል ነበረ በዓል አክሊሉ ሀብተወልድ ኤርትራ ክልተ ክትምቀል እዮም ወሲኖም ካልእ ተገዲድና ኢና ፈሪምና ዝብል እውን ኣሎ ናይዞም ኢትዮጵያን መወዳእታ ይብሉን ጅዜ ኣብ 2018 ኣብይ ኣሕመድ ዝገበረ ፀኒሖም ካለ ወለዶ መፅኡ ተገዲድና ኢና ፈሪምና ያዲኹለና እዚ እውን ሕቶ ካልእ ኣብ 1935 ጣልያን ንኢትዮጵያ ተቆፃፂራ ኣብ ተኸባቢ ዝነበሩ ኢንክሉዲንግ ሶማሊያ ትገዝአን ዝነበረት ዓብይ ግዝኣት ትገብረሉ ኣብ ዝነበረት ኣብዚ እውን ክንርድኦ ዘለና እዚ ታሪክ እዚ ከም ስርዓት ኢትዮጵያ ተወሪራ ስለ ዝኾነት ብጣልያን እቲ ውዕል ናይ ዶባት ፈሪሲ እዩ ዝበሃል ነገር ኣብቲ ናይ 2002 ዝተገብረ ናይ ዶባት ክርክር ናይ ኣልጀርስ ከይተረፈት ኢትዮጵያውያን ከልዕልዎ ፈቲኖም ዝኾነ ይኹን ግራውንድ ከም ዘይብሎም ወይ እውን ኤቪደንስ ከም ዘይብሎም ምስ ረኣዩ ሓፊሮም ከም ዝገደፍዎ እውን ኣብዚ እዩ ዝሕብር። ኣብዚ ግዜያት እዚ ኣብዚ ቀረባ ግዜ ንሰምዖ ዘለና ኤርትራ ነቲ ናይ ኣልጀርስ ኣብዚ ቀረባ ግዜ ብናይ ኣልጀርስ ጉዳይ 25 ዓመት ኣመልኪቱ ኣብ ወፂኡ ኣብ ዝነበረ ኤርትራ እቲ ናይ ኣልጀርስ ፈሪሱ እዩ ምክንያቱ ኣብ 1935 ጣልያን ናብኡ ስለዝፈረሰ ስለዝወረረ ናብ ኢትዮጵያ ዝብል ብኢትዮ በዞም ሆርን ሪቪው ከይተረፈ ዝተፃሓፈ ርኢና ኣለና። ስለዚ ዶባት ሓደ ሃገር ተደልዩ ውረር ተደልዩ ኣይውረር ዶባት ኣይቅየርን እዩ። ብዓለም ለኻዊ ሕጊ ዝተመስረተ ዶብ ኣይቅየርን እዩ። እዚ ጣልያን ስለዝፈረሰት ስለዝወረረትና ወይ ገለ ዝበሃል ወላ ኢትዮጵያውያን ነዚ ኣብ እቲ ናይ 2002 ዝነበረ ናይ ኣልጀርስ ክርክር ከልዕልዎ ፈቲኖም ወላ ሓንቲ ኤቪደንስ ከቅርቡ ከም ዘይክእሉ ምስ ረኣዩ ሓፊሮም ከም ዝገደፍዎ እዩ ኣብዚ ዝግለጽ። ንቐፅል መታወቅ ያለበት ኢትዮጵያ አሰብን እንድትጠቀም በክራይ ፈርማ እንደነበር ከዚህ በኋላ ሌጋሊ ሬሌቫንት የሆነ ነገር ያጋጠመው ምንድነው? 1941 ላይ ጣሊያን ተሸንፎ ኤርትራና ኢትዮጵያ የሞግዚት የአስተዳደር ስር ገብቷል። እንግሊዝ ኢትዮጵያና ኤርትራን ሲያስተዳድር የኤርትራን ድንበር ወደ ነበረበት መልሶ ነው እና ድሮ በወረራ ጊዜ የኤርትራ የሚባል የኤርትራ ገቨርነሬት የሚባል ነገር ወደ ታች ግዛቱ ተስፋፍቶ ነው እና ወደ ኋላ ተመልሶ በነበረው ቦርደር ላይ ነው የተሰመረው። በ1942 ወይ ካልተሳሳትኩ 44 በእንግሊዝና በኢትዮጵያ መካከል የኢትዮጵያ ሉዓላዊነት ለመመለስ የሚባል ውል ሲደረግ ኤርትራን የሚያጠቃልል አይደለም። ምክንያቱም ኢትዮጵያ አይገባትም የለም ኤርትራ የሚባል ነገር ኢትዮጵያን የሚያገባት ነገር አይደለም። እንግሊዝ የዛን ጊዜ ሁለቱን ሀገሮች ለያይታ ካለ ኢትዮጵያ አሰብ ክትቀመሉ ተኮይና ሽዑ ኣብቲ 30ታት 40ታት ከይተረፈ ፈሪማ ትጥቀም ከም ዝነበረት ብውዕል ብሊዝ ትጥቀም ከም ዝነበረት ይሕብር። ድሓር ኣብ 1941 ጣልያን ተሳዒሩ ምስ ወፀ እንግሊዝ ብሞግዚት ናብ ኤርትራ ዝኣተወን ኢትዮጵያ እውን ኣጠቃሊልዋ ነይሩ እዩ። ኣብዚ እቲ ዶባት ናይ ኤርትራ ናብ ዝነበሮ እዩ መሊስዎ ወላ ሓንቲ ዝቀየረሉ ነገር ኣይነበረን። ስለዚ ንኢትዮጵያ ዶባት ክምለስ ዝብል ክርክር ወይ እውን ዝኾነ ነገር ኮንፈረንስ ዝተገብረ
ፈፂሙን ኤርትራ ዘጠቃልል አይነበረን ምክንያቱ ኤርትራ አካልና ኢትዮጵያ ስለዘነበረት አብዝ ንጹር ጌርልና አለው ሐውቢና ታንክ ዩ ኤርትራን የራሷ ህግ አንዳንድ የእንግሊዝ ሀገሮችን ህግ ጨምራ የጣሊያን ህግ አድርጋ አሻሽላ ነበር የምታስተዳድር ኢትዮጵያንም the same thing እንደዛ ነበር የምታስተዳድር ስለዚህ ይሄም ሌጋሊ ሬሌቫንት ነው ለውይይታችን ከ1941 እስከ 1962 ያሉ በጣም አስፈላጊና ክሩሻል ጊዜ ነው የኤርትራ ህዝብ ጥያቄ የራስን እድል በራስ የመወሰን ጥያቄ እንደሆነ የታመነበት ነው ጣሊያን ስትሸነፍ የተደረገው ውል ኮማንደር ኢንቺፍ የነበረው ወይ ደግሞ የጦር አዛዥ እንግሊዝ የጠላት ግዛቶችን ይዞ በጊዜያዊነት እንዲያስተዳድር የጦርነቱ አሸናፊዎች በኋላ ይሄንን ጉዳይ እንዲፈርሙ እንዲወስኑ ነው የተደረገው ስለዚህ በወረራ ብቻ ሳይሆን እንግሊዝ ያዘችው በህግ ነው ኤርትራን ይዛ በሞግዚትነት ታስተዳድር የነበረው ማለት ካለ አገዳሲ ዝብሎ አብዚአ ካብ 1941 ስጋብ 62 ኣብ ዝነበረ ናይ ህዝቢ ኤርትራ ሕቶ መሰል ናይ ርእሶ ውሳኔ ኣብ ዝብል ሕቶታት ኣብ ዝነበረሉ እንግሊዝ ነቲ ህዝቢ ብከመይ ተመሓድሮ ነይራ እንድሕሪልካ ዳርጋ ምስቲ ናይ ጣልያን ቅድሚኡ ዝነበረ ምስትናታ ሕግን ብምንፅፃር ከም ዘለዎ ነቲ ሕግታት ያ ከተኺዶ ፈቲና ስለዚህ ዝተቀየረ ነገር ኣብዚ ነገር የለም again ኣብዚ ኩሉ ግዜ ክንዛረብ ከለና ሓደ ኩሉ ግዜ እንዳዘከርናዮ ንኸይድ ዘይቅየር ነገር ኣሎ እዚ ድማ ጉዳይ ዓሰብ እዩ ጉዳይ ዓሰብ ፈፂሙ ኣይቅየርን እዩ ኩሉ ግዜ ኣብቲ ዝነበሮ እዩ ዘሎ ኤርትራ ከምዛ ትሪእዋ ዘለኹም ማፕ ከመይ ነይራ ዝተቀየረ ነገር ኣይነበረን ኣገዳሲ እዩ እዚ ምክንያቱ ምስቲ ንዛረቦ ዘለና ምትሓሓዛት ስለ ዘለዎ ጂ ይቀጥል ቢንያ የጣሊያኑና የእንግሊዙ የውጭ ጉዳይ ሚኒስትሮች በይበነ እና አሁን ተመልሶ እንደገና ተከፍቶ የሚነሳ ጉዳይ አይደለም ማለት ነው የኤርትራን ግዛት ወደ አስፈታ ኢትዮጵያን ሶማሊያና ኤርትራን በምስራቅ አፍሪካ ግዛት ብላ ወደ 5 ከፋፍላ ተገዛበት የነበረ ጊዜ ነው እና አንዳንድ ኢትዮጵያውያን በኋላ እንዳልኩ ሁለተኛ ፓርት ላይ እንመለስበታለን እንጂ ይሄ ወረራ ውሎቹን አፍርሷል የሚላል እና ጥሩ መልስ የህግ መልስ ተሰጥቶታል ይሄ ተሰጠው መልስ ደግሞ አሁን የድንበር ኮሚሽኑ መልስ ላይ እዛ ላይ እንመጣበታለን ያ ወረራ እነዚህን ውሎች አፍርሷል ወይ አፍርሶ ሊሆን ይችላል ግን መልስ አለ የህግ መልስ አለ ግን ይሄ መታወቅ ያለበት ኢትዮጵያ አሰብን እንድትጠቀም በክራይ ፈርማ እንደነበር ከዚህ በኋላ ሌጋሊ ሬሌቫንት የሆነ ነገር ያጋጠመው ምንድነው 1941 ላይ ጣሊያን ተሸንፎ ኤርትራና ኢትዮጵያ የሞግዚት የአስተዳደር ስር ገብቷል እንግሊዝ ኢትዮጵያና ኤርትራን ሲያስተዳድር የኤርትራን ድንበር ወደ ነበረበት መልሶ እና ድሮ በወረራ ጊዜ የኤርትራ ገቨርነሬት የሚባል ነገር ወደ ታች ግዛቱ ተስፋፍቶ ነው እና ወደ ኋላ ተመልሶ በነበረው ቦርደር ላይ ነው የተሰራው በ1942 ወይ ካልተሳሳትኩ 44 በእንግሊዝና በኢትዮጵያ መካከል የኢትዮጵያ ሉዓላዊነት ለመመለስ የሚባል ውል ሲደረግ ኤርትራን የሚያጠቃልል አይደለም ምክንያቱም ኢትዮጵያ አይገባትም የለም ኤርትራ የሚባል ነገር ኢትዮጵያን የሚያገባት ነገር አይደለም እንግሊዝ የዛን ጊዜ ሁለቱን ሀገሮች ለያይታ ኤርትራን የራሷ ህግ አንዳንድ የእንግሊዝ ሀገሮችን ህግ ጨምራ የጣሊያን ህግ አድርጋ አሻሽላ ነበር የምታስተዳድር ኢትዮጵያንም the same thing እንደዛ ነበር የምታስተዳድር ስለዚህ ይሄም ሌጋሊ ሬሌቫንት ነው ለውይይታችን ከ1941 እስከ 1962 ያሉ በጣም አስፈላጊና ክሩሻል ጊዜ ነው የኤርትራ ህዝብ ጥያቄ የራስን እድል በራስ የመወሰን ጥያቄ እንደሆነ የታመነበት ነው ጣሊያን ስትሸነፍ የተደረገው ውል ኮማንደር ኢንቺፍ የነበረው ወይ ደግሞ የጦር አዛዥ እንግሊዝ የጠላት ግዛቶችን ይዞ በጊዜያዊነት እንዲያስተዳድር ካብ 41 ስጋብ 62 ኣብ ዝነበረሉ ጣልያን ድሕሪ ምስዓሩ ማለት እዩ ስጋብ ፌደሬሽን ዝብል ናይ ኤርትራ ሕቶ ናይ ርእስኻ ርእሰ ውሳኔ ዝብሎ ናይ ናጽነት ዝተበለሉ እዩ ዝተላዕለሉ ጉዳይን ዝተራእየሉ ጉዳይን ምዃኑ እዩ ዝሕብር የጦርነቱ አሸናፊዎች በኋላ ይሄንን ጉዳይ እንዲፈርሙ እንዲወስኑ ነው የተደረገው ስለዚህ
በወረራ ብቻ ሳይሆን እንግሊዝ ያዘችው በህግ ነው ኤርትራን ይዛ በሞግዚትነት ታስተዳድር የነበረው ማለት ነው። ምክንያቱም ስለዚህ እንግሊዝ ንኤርትራ ትሕዛ ከላ ሞራር ጥራይ ደይኮነ ብሕጊ ልክዕ ከምዚ ኣብዚ ዶባት ዝረአየና ዘሎ ብፍጹም ወላ ሓንቲ ነገር ከይቀየረት ከምዚ ዘለዎ ኣብዚ ዘለዎ እያ ሒዛቶ ነይራ ነቲ ዶባት ናይ ኤርትራ ናይ ኢትዮጵያ ዶባት ክምለስ ክበሃል ከሎ ንኤርትራ ብፍጹም ዘካተተ ይነበረ። ምክንያቱም በዛ ጊዜ በአውሮፓ ላይ ሁለተኛው ዓለም ጦርነት ገና እየቀጠለ ነበር፣ አልተቋጨም ነበር አይደለም? አዎ አልተቋጨም። ከውሎቹ አንዱ ምንድነው ጣሊያን አሁንም የጀርመን ሰራዊትን እንቅስቃሴ እንድትገታ እንዳታግዝ ግዛቷቸውን ግን አስረክባ በጊዜያዊነት እንዲተዳደሩ ጣሊያን የፈረመችው ኦሬዲ ጣሊያን ድሕሪ ምስዓራ ንጀርመን ከይትሕግዝ 41 ዝኾን ዘሎ ገና እቲ ካልኣይ ኩናት ዓለም ኣይተወድአን 45 የተወዲኡ ንጀርመን ከይትሕግዝ ሚሶሊኒ ስለ ዝነበረ እቲ ካልእ እቲ ግዝኣታት ናታ ዝነበረ ከዓ በተን ዝሰዓራ ሃገራት ክመሓደር እያ ተሰማሚዓ ነይራ ጣሊያን 1941 ላይ ተሸንፋ ስለነበር ማለት ነው። እና እንግሊዝ ይሄንን የኤርትራን ግዛት በወታደራዊ ሞግዚት አስተዳደር እያስተዳደረች ጦርነቱ ካለቀ በኋላ በ1945 እዚህ ሳን ፍራንሲስኮ ትልቅ ኮንፈረንስ ተካሂዷል። እዛ ኮንፈረንስ ላይ ኢትዮጵያ ለመጀመሪያ ጊዜ ከጠላት የተነጠቁ ግዛቶችን ወይ አገሮችን በአደራነት ወይ በትረስትሺፕ መተዳደር አለባቸው የሚለው በሶስት ተከፍሎ በተደረገው ውይይት ላይ ኢትዮጵያ ለመጀመሪያ ጊዜ ኦፊሻሊ ስብሰባ ላይ ሪዘርቬሽን እንዳላት ጠቀሰች። ግን ይሄ ሪዘርቬሽን ስብሰባ ኮንፈረንስ ኢንተርናሽናል ኮንፈረንስ ነው እንጂ ጉባኤ ስላልነበረ ቃለ ጉባኤ ላይ እንደ ሪዘርቬሽን አልተመዘገበም፣ ግን ሰፍሮ ተይዟል። ከዛ በፊት ኢትዮጵያ ለመጀመሪያ ጊዜ ኤርትራን ስጡኝ ያለችው ኃይለ ሥላሴ ከፕሬዝዳንት ሩዝቨልት ጋር ቀይ ባህር ላይ መርከብ ላይ በተገናኙ ጊዜ ነው። ኢትዮጵያ ኣገዳሲት ነጥብ እዚኣ ኣብ 1945 ኣብ ሳን ፍራንሲስኮ ዝተገብረ ኮንፈረንስ ንመጀመርታ ግዜ ኢትዮጵያ በተን ግዝኣት ዝነበረ ሃገራት ተዓቅቦ ኣለኒ ሪዘርቬሽን ኣለኒ ከም ዝበለት ንመጀመርታ ግዜ ኣብ ታሪክ ድማ ኣብ 1945 ኣብ 13 ፌብሩዋሪ ንኤርትራ ሃቡኒ ኢሉ ንሩዝቨልት ከም ዝሓተተ ሃይለ ሥላሴ ንመጀመርታ ግዜ ኣብ ታሪክና ኢትዮጵያ እዚ ሓቂ ኢትዮጵያ ወደብ ያስፈልገኛል ኤርትራና ሶማሊያን ስጡኝ ብላ ለአሜሪካ የአሜሪካው መንግስት ኢትዮጵያ ወደብ የድልየኒ እዩ ኢላ ንኣሜሪካ ኤርትራን ሶማሊያን ሃቡኒ ኢላ ዝሓተተትሉ ንኣሜሪካ እዚ ሃይለ ሥላሴ ራእይዎ። አሜሪካው ፕሬዝዳንት ያኔ ጥያቄ አቅርቧል። በታሪክ ነው ወይ የሚገባቸው ሶማሊያም ትገባቸዋለች? ናይ ኣሜሪካ ፕሬዝዳንት ሩዝቨልት ኣብቲ ግዜ እንታይ ኢሉ ሕቶ ኣቕሪቡ ብታሪክ ድዩ ዝግባኣኩም እዚ ተሓትዎ ዘለኹም መሬት ናይ ኤርትራ ናይ ሶማሊያን ዝብል ሕቶ ሓቲትዎ ንሃይለ ሥላሴ። ንቐፅል ሕጂ በጣም ጥያቄ ጠይቋል። ኢትዮጵያ በዚህ ጊዜ ይሄም የአሜሪካ ኦፊስ ኦፍ ሂስቶሪያን ላይ እንደ ዶክመንት ቀርቧል። ኤርትራና ሶማሊያ ይገቡኛል ብላ የጠየቀችው ቪክቲምስ ኦፍ አግሬሽን የወረራ ተጠቂ ስለሆንኩ እንደ ካሳ ይሰጡኝ ነው ያለችው። ኢትዮጵያ እንታይ ኢላ ትሓትት ዘላ ሩዝቨልት ምስ ሓተቶ ብታሪክ ይግባኣኩም ዲ ዝመሬት እዚ ምስ በሎ ናይ ወረራ ተጠቃዒት ስለ ዝነበርኩ ብጣልያን ምዃኑ እዩ፣ ስለዚ ከም ካሕሳ ይወሃባኒ ኤርትራን ሶማሊያን ኢላ እያ ትሓትት ዘላ ሃይለ ሥላሴ ራእይዎ እቲ ተንኮል እንደ ካሳ ይሰጠኝ ቪክቲም ኦፍ አግሬሽን ስለሆንኩ ይሰጠኝ ብላ የጠየቀችው ኦፊሻል። ስለዚህ ኢትዮጵያ ኤርትራ ላይ ይገባኛል ጥያቄ መጠየቅ የጀመረችው ከሁለተኛ ዓለም ጦርነት 1943 ከዛ በኋላ 1945 የኮንፈረንስ የሳን ፍራንሲስኮ ኮንፈረንስ ላይ ነው። ስለዚህ ኢትዮጵያ ኤርትራ ትግባኣኒ ወይ ወደብ የድልየኒ እዩ ኢላ ሓተተት ንመጀመርታ ግዜ ብታሪኻ ድሕሪ 1943 ወይ እውን 45 ኣብ ዝነበረ ግዜያት እዩ። በ1947 ጣሊያንን ጨምሮ ያሸነፈው ሀገር ከሁለተኛ ዓለም ጦርነት በኋላ የፓሪስ ፒስ ትሪቲ ነበር፣ የሰላም ኮንፈረንስ። የዚህ ኮንፈረንስ ላይ የኤርትራ ህዝብ ጥያቄ ምን መሆን አለበት፣ የኤርትራ ጉዳይ ምን መሆን አለበት የሚል ተነሳ።
እነዚህ አሸናፊ ሀገራት የዓለም አራቱ ሀገራት አሜሪካ፣ ሶቪየት የድሮ ሶቪየት ማለት ፈረንሳይ እና እንግሊዝ አንድ አጣሪ ኮሚሽን ወደ ኤርትራ ልከው ውሳኔም ላይ መድረስ ካልተቻለ ጉዳዩን በአንድ ዓመት ወደ ተባበሩት መንግስታት እንልከዋለን ያለው ነው። ይሄ ነው ይሄኛው። ስለዚህ ኣብ 1947 ናይ ፓሪስ ፒስ ኮንፈረንስ ዝበሃል እተን ዝተገዝኣ ሃገራት ሞ ዝተሰዕራ ናይተን ከም በዓል ጣልያን ዝኣመሰላ ካልኦት ሃገራት ጉዳየን እንታይ ይኹን ዝብል ዘተ ኣብ ዝጀመረሉ ዝበዓል ጉዳይ ናይ ኤርትራ ኣብዚ ክትስዕ እዩ ማለት እዩ። ስለዚ ኣብዚ ጉዳይ እዚ ድማ እተን ሓያላት ሃገራት ከም በዓል አሜሪካ፣ ሩስያን ካልኦትን ናብ ምውሳን ከኣትዋ እየን። ይሄኛው የፕሬዚደንት ሩዝቨልት እና አፄ ኃይለ ሥላሴ ቀይ ባህር ላይ የተገናኙ ነው። በዚህ ጊዜ ነው የዚህ ስብሰባ ቃለ ጉባኤ ዲቴልስ ለፓብሊክ ክፍት አለ። ኃይለ ሥላሴ ምን ብለው እንደጠየቁ ሩዝቨልት ምን ብለው እንደመለሱ አለ። ይሰጠን ያለ ልክ ኣብዚ ኣኼባ እዚኣ ኃይለ ሥላሴ እንታይ ኢሉ ሓቲቱ ይወሃበና ወደብ ይወሃበና ማለት ናይ ኤርትራ ወደብ ክወሃብ ኣለዎ፣ ናይ ሃበኒ ናይ ጅቡቲ ናይ ሶማሊያ ወደቡን ክወሃበን ኣለዎ ኢሉ ኣብዚ ኣኼባ እዚ ምስ ሩዝቨልት ከም ዝሓተተ ኃይለ ሥላሴ እዩ ዝሕበር። የፓሪስ ፒስ ትሪቲው ላይ አራቱ ሀያላን ሀገራት ወደ ኤርትራ ልኡካን ልከው የኤርትራን ህዝብ ጥያቄ ሰሙ። ስለዚ ኣብቲ ናይ ፓሪስ 47 ዝተገብረ ፓሪስ ፒስ ትሪቲ እተን 4 ሃያላት ሃገራት ናብ ኤርትራ ልኡኻት ሰዲዶም ብዛዕባ ድምፂ ህዝቢ ኤርትራ እንታይ ከም ዝኾነ ንክፈልጡ ማለት እዩ። እዚ ግን ብዙሕ ተንኮል ይሓሊፉ ብዚ። ይሄ ምንድን ነው የሚያሳየን? ይሄ የመጀመሪያው እርምጃ የኤርትራ ህዝብ የራሱን እድል በራሱ የመወሰን መብት እንዳለው እውቅና የተሰጠበት ጊዜ ነው። የኤርትራን ህዝብ ሄደን ምንድን ነው የሚፈልገው እንስማው ብሎ ሲወስኑ ራሱ እነዚህ ሀያላን ሀገራት። ስለዚ እዚ እንታይ እዩ ዘርእየና እቲ ናይ 47 ዓመተ ምህረት ፓሪስ ፒስ ኮንፈረንስ ዝተገብረ ትሪቲ ዝተገብረ እተን 4 ሓያላት ሃገራት ህዝቢ ኤርትራ ድምፁ ክስማዕ ኣለዎ ኢሎም ልኡኻት ብምልኣኹ ናይ ህዝቢ ኤርትራ ናይ መሰል ናይ ርእሰ ውሳኔ እዩ ከም ዘለዎ ዘነፃፀረ እዩ። ልክዕ ነታ ካብ 41 ስጋብ 62 ዝነበረት ናይ ህዝቢ ኤርትራ ናይ መሰል ርእሰ ውሳኔ እዩ ክስማዓሉ ኣለዎ ዝብል ዝግበር ዝነበረ ፃዕርታት ዘርአየ እዩ። መልእክት አለ። የኢትዮጵያን ጥያቄ አልተቀበሉትም ማለት ምንም። እዚ ድማ መልእክቲ ነይርዎ። እዚ ድማ ናይ ኢትዮጵያ ሕቶ ይግባአኒ እዩ ፈፂሞም አይተቀበልዎን ከም ዝነበሩ እዩ ዘርኢ። ምንም እንኳን ኢትዮጵያ በጣም ኢንተንሲቭ የሆነ ዲፕሎማቲክ ጥረቶችና የአንዳንድ ሀገሮች ድጋፍን ብጠይቅ ማለት ነው ሄደው ካዩት በኋላ አራቱም ሀገራት የተለያየ አይነት ውሳኔ ነው። ትረስትሺፕ በዩኤን አደራ ስር ትቆይ ኤርትራ ያሉ አሉ፣ ከኢትዮጵያ ጋር ትዋሃድ ያሉ አሉ፣ ትከፈል ያሉ አሉ። ስላልተስማሙ ግን ወደ ተባበሩት መንግስታት ድርጅት ተመራ ጉዳዩ። የተባበሩት መንግስታት በ1949 ስለዚ ኩሎም ቶም 4 ሓያላት ሃገራትን ካልኦትን ዝወሰኽዎ ክሳምዑ ስለዘይከኣሉ ነቲ ጉዳይ ናይ ኤርትራ ናብ ናይ ዩናይትድ ኔሽን ሓሊፉ ማለት እዩ። አጣሪ ኮሚሽን ወደ ኤርትራ ከመላኩ በፊት የኤርትራን ጉዳይ ወደ ድምፅ አቀረበው እና የጣሊያኑና የእንግሊዙ የውጭ ጉዳይ ሚኒስትሮች በይበን እና ስፎርዛ አንድ ውጥን ወይ ፕላን አቀረቡ። ይሄ ደግሞ ኤርትራን ለሁለት መክፈል ነው። ስለዚ ናይ ጣሊያንን ናይ እንግሊዝን ተወከልትን አምባሳደራት ዲዮም ላዕሎት ሓለፍቲ ቤቨን ኤንድ ፎርዛ ዝበሃል ሽማት ዝፍለጥ እዩ። እዚ ኤርትራ ንኽልተ ንኽትክፈል ፕሮፖዛል አቅሪቦም ወይ እውን ከም ሓሳብ አቅሪቦም ምስራቃዊውን ፓርት ወደ ኢትዮጵያ ሌላውን ደግሞ ወደ ሱዳን የሚል ነው። በጣም የሚያሳዝነውና የሚገርመው የሚያሳዝን እንኳን ለኛ ኤርትራውያን ነው። ኢትዮጵያ ኤርትራ ለሁለት እንድትከፈል ያኔ ቮት ካደረጉ ሀገሮች አንዷ ነች። ኤርትራ በታሪክ ትገባኛለች ያለው አክሊሉ ሀብተወልድ ኤርትራ የኢትዮጵያ የስልጣኔ መቀመጫ ነች ያለው አክሊሉ ሀብተወልድ ኤርትራ ለሁለት እንድትከፈል ቮት አድርጋለች። ኢትዮጵያ ኤርትራ የምትባል እንደ ኤንቲቲ እንድትጠፋ ማለት ነው። ስለዚ ኤርትራ በታሪክ ትግባአና እዩ ዝብሉ ዝነበሩ በዓል አክሊሉ ሀብተወልድን ብሓፈሻ ኢትዮጵያውያን ኤርትራ ክልተ ንክትምቀል ኣብዚ ቮት ገይሮም ማለት እዩ። ኤርትራ ብሳላ መን ዳሓነት ብሳላ ሃይቲ ኣብ 1820 ወይ ከባቢ
ታናይ መጀመርታ ካብ ጸለምቲ ነፃ ዝወፀት ሃገር ተባሂላ እያ ትፍለጥ ስለዚ ኢትዮጵያ ዝኾነ ይኹን ዝግባአ ነገር ኣብዚ ከም ዘይብላ ብሙሉእ ትደልዮ ዝነበረት ብዓመፅን ብጎነፅን ትደልዮ ከም ዝነበረት እዩ ዝፍለጥ ስለዚ እዚ ንመዘኻኸሪ ንታሪክ ንኩሉ ነቶም ክሕስቡ ዝደልዩ ነቲ ታሪክ ከበላሽው ዝደልዩን መዘኻኸሪ ይኸውን እዩ ስለዚ እዚ እቲ ሓቀኛ ታሪክ ነዚ ይመስል እመኑኝ በኤርትራ ሸንተረሮች ካየኋቸው የሙታን ቅሪት በአብዛኛው የኦሮሞዎች ብሔር ወጣቶች ናቸው ስለዚህ እመኑኝ የኤርትራ ህዝብ ጨርሶ የማይፈልገውን ነገር በግድ ለመጫን አንድም የኦሮሞ ተወላጅ ህይወት እንዳይጠፋ የሚቻለውን ሁሉ ከማድረግ ወደ ኋላ አለለም arms and believe me those carcasses that I saw in the fields of Eritrea were predominantly Oromo ዝም ብለው ካሁን በፊት ያሉት የገዢ መደቦች በጭቁን ህዝቦች ላይ ግቤ እየመቱ የኤርትራ ህዝብ ከተነጠለ ኢትዮጵያ አንገቷ ተቆረጠች እያሉ የሚሞሉብንን ፕሮፓጋንዳ አንከተል እንዴት ተቆረጠች እንዴት ትቆረጣለች ከ40 ዓመት በፊት ኢትዮጵያ ከኤርትራ ጋር ነበረች ወይ ከ40 ዓመት በፊት ቆራጣ ነበረች ወይ ኢትዮጵያ ከ40 ዓመት በፊት ከተቆረጠች እንዴት ተቀጠለች ማን ቀጠለላት ኤርትራ ደሲቃ ያን ኢትዮጵያ ሲዕራታ ደሲቃ ኤርትራ ብስሪያ ተቃሊሳ ነዞም ናይ ኢትዮጵያ መስፋሕፋሕቲ አፍንጮም ሴራያ ናጻነት ሒዛ ኤርትራ ቃልሲያ መሪሓ ንኩሉ ነፍቲ ተኸባቢ ዝነበረ ቀረን አፍሪካ ሙሉ ኤርትራ መሪሓ ትተቃልሲ ኤርትራ ወርከልሁስ ናይ ኤርትራ ህዝብ ናይ ኤርትራ መንሰይ ማለት ሻዕቢያ በጣም ጥሩ ተዋጊ ነው እውነቴን ነው ሙሉ ጠላትን ልታራክስ አትችልም ባንድም በሌላ መንገድም ተሸንፈናል የተሸነፍንበትን ምክንያት ማስረዳት ነው ያለብን እንጂ በርደኑ የኛ ነው ለምን ተሸነፍን የሚለውን ማስረዳት ግን አልተሸነፍንም ብለን መፎከር ደግሞ ትክክል አይደለም እንደውም አንዳንዴ መጻፌ ላይ ሰዎች እኔን ያሄሱኛሉ ምንድነው ስለ ጠላት ጥንካሬ ማውርታል yes ማውራት አለብን ኤርትራ ስጠራት ቤርሙዳ ብዬ ነው የምጠራት ቤርሙዳ የኤርትራ አብዮት ከአንዱ ኳሊቲው አንዱ ጠላቱን ባለበት ቦታ ሄዶ የመምታት ችሎታ አለው ተዘይት ፍጠር ሰዋር ሳይ ተዘይት ውለድ ሰዋዳግ ማይ ተዘይት ፍጠር ሰዋር ሳይ ተዘይት ውለድ ሰዋዳግ ማይ ፀሐይቱ ሜታ ሲም ደረደ ሳንታ ዛሪመይ ብላሽ መኾነ الله هذا جينا اللهم سف 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 زيد قبرت بلح بتفترة لم تقبعات تمكرو بجيقوز قرف عباي فانتاسي بيا قايد باي شير لايك سبسكرايب مقبارا يترسعو Thank you.